ፈልጋ እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራት። አቤት ግን ጭካኔክ! እንዴት ሆነ ይሆን ያደገችው? እንዴት ሆነ ይሆን ያን ሁሉ መከራ ብቻዋን የቻለችው? ያለ እናትና ያለ አባት ብቻዋን እንዴት ሆና ህይወትን ተጋፈጠችው? አባት እኮ ክብር ነው። እንዴት ነው የሚያደርግሽ? ደረጀ ዳጣን ይዛት ናስኪ። እንዴ ለምንድን ነው ዳጣን ይዛት የምመጣው? ዛሬ ጧት ነው ትንሽ ራሷን ያወቀችው እና እንደነቃች ዳጣን አምጧት አለች። እማዬ ሰላም ስትመጣ ለምን እንደደነገጠች መጠየቅ አለብሽ። ደግሞ ከደነገጠች ቤት አይደለም። ቆይ አባዬ ኬት ሊያገኛት ይችላል? አሁን ሲጣርጌ ልግደልሽ? አይ አትግደለኝ። እንግዲህ ምን ይፈጠር ይሆን? እንደፈራሁት ሰላም ራሷን መቆጣጠር አልቻለችም። ልጇንስ ብታጣ? አምላኬ ተመስገን፣ እንኳንም ጽንሱ ደህና ሆነ። በእርግጥ ለምን አትደነግጥ? አብራት የኖረች ልጅ ድንገት ጠፍታ ኖራ የመጣችው ልጅሽ ናት ስላት ብትደነግጥ ልክ እኮ ናት። እኔ እንዴት ብዬ ነበር መናገር የነበረብኝ? ቀስ ብዬ እንዳልነግራት አስጨነቀችኝ፣ አጣደፈችኝ። አሁን ምንድን ነው የሚፈጠረው? ምንድን ነው የሚሆነው? እንግዲህ ሰላም ቃሏን ትጠብቃለች ወይስ ሁሉም ነገር አደባባይ ወጥቶ ይሄ ቤት ይበተናል? አላውቅም። ሰላም እንደነቃች ለማርታ ምን ትላት ይሆን? ወይ አምላኬ! ሄሎ ዳሬ፣ ደህና አደራችሁ? ደህና አደራችሁ ማርቲ። ሰላም እንዴት ናት? ምንም አትል፣ ደህና ናት። ቤቱ እናንተ ሁላችሁ ሰላም አደራችሁ? እንዴት ነው የሚቀመስ ነገር አገኛችሁ? እኛማ ወጥተን በላን ማርቲ። ሰላም እንዴት ናት? ነቃች እንዴ? ደረጀ ዳጣን ይዛት ናስኪ። ምን አልሽ ማለት? ቆይ ማለቴ ለምን ማርቲ ለምን? አሁን ጠዋት ላይ ትንሽ ነቅታለች። ማርቲ ነቃች? ሰላም ነቃች ነው ያልሽኝ? ይኸውልሽ ማርቲ አንቺ ነይና ለልጆቹ ቁርስ ስሪላቸው። እኔ ከሷ ጋር እዛ ሆናለሁኝ። ችግር የለውም፣ ቁርስ ሰርተው ይብሉ። የቤት ስራ ትችላለች። ምንም አትችልም አልኩሽ እኮ ማርቲ። ይኸውልሽ ማለቴ አንቺ ለልጆቹ ነይላቸው፣ እኔ እዛ ልሁንላት። አይ ደረጀ ዳጣን ይዘህላት ናስኪ። እንዴ ለምንድን ነው ዳጣን ይዣት የምመጣው? ዛሬ ጠዋት ነው ትንሽ ራሷን ያወቀችው እና እንደነቃች ዳጣን አምጧት አለች። እንዴ ቆይ ሌላስ ምን አለችሽ? ምን አለችሽ ሌላ? በቃ ሌላ ቃል ምንም አልተናገረችም። እሷ እንድትመጣላት ብቻ ነው የፈለገችው። በቃ ማርቲ እኔ መጣሁ። እኔ አብሬያት ሆናለሁ። ግድ የለህም፣ ዳጣን ይዘህላት ና። ዳጣ የለችም ማርቲ። እኔ ደግሞ ከቤት ወጥቻለሁ። ናታን እዛው አለ አይደለም? ኤቢ ደግሞ የመጣውን ብላኛለች። አልሰማም ካልክ ጥሩ፣ እንግዲያውስ ናና መልሳ ትሰድሃለች። ደህና ዋል። እሺ መጣሁ ማርቲ መጣሁ።
Hayi. ውሃዬ ደህና ነሽ? ደህና ነሽ? ምን ነው? ደህና አላደርኩም። እማዬም የለች። እኔ እናት ሆንሻለሁ። እሺ እንዳያሳስብሽ። ቢሆን አልፈልግም። ዛሬ እንደውም ትምህርት ቤት አልሄድም። እንዴ ለምን? እንዴ እና ቁርስ የሚሰጠኝ የለ፣ ምሳ የሚቆጥርልኝ ሰው የለ። እንዴ እና ለዚህ ነው በቃ ያሳስብሽ። እኔ እናት ሆንሻለሁ። በቃ እኔ ቋጥርልሻለሁ። እሺ እንደማያርቂ ቆንጆ አርቂ ቋጥርልሻለሁ። አልፈልግም። በቃ እሺ የምጥናት ትቆጥርልሻለሁ። አልፈልግም። እና እንደውም ፈልጊው የምፈልገው አንቺ ተነሽና ከዛ ቁርስ ጋብዥ። ኧረ እባክሽ ነው ብር የለኝም። ደፋር እና ከከድራ ተበደሪና ዋይ ነይ። እሺ በቃ እንሄዳለን። ነይ እንተኛ። እሺ ነይ ትንሽ እንቆይ። አሁን ብርድ ነው። ነይ እንሄዳለን። ነይ ኤቢ እንዴት ነሽ? አለሁ። ደህና ነኝ አለሁ። ሰላም ራሷን እንደሰተችው ማን ነገረችኝ? ምን ነው ራሷን እንደሰተችው? መጀመሪያ ደህና ነች ወይ ብሎ መጠየቁ አይቀድም? ኤቢ ስማ ደህና ነች። እሺ ደህና ብትሆን አንተ ደህና ትሆን ነበር። ሲቀጥል ደግሞ ደህና ስለሆነች መሰለኝ አንተ የመጣው። ይኸውልሽ የመጣሁት ደህና ስለሆነች ሳይሆን ማረፍ ስላለብኝ ነው። እኔ እኮ አትሄድ እዚህ ተኛ ብዬሽ ነበር፣ ግን አንተ አልሰማኸኝም። እሰይ ይበልክ። ኤቢ የታመመችው እኮ ሰላም ናት። ለምንድን ነው ሄደሽ የማትጠይቂያት? ቆይ እኔማ ልሄድ ነው። ይኸውልሽ አባዬም እዛ ሄደዋል። እማዬ መታለች፣ ሱፐር ማርኬት እቃ ልትገዛ ገብታ ነው። ስለዚህ ሄደሽ ጠይቂያት። ደግሞ ታሞ ካልጠየቀ ሰርግ ቤት የቀረ ይበልጣል ሲባል አልሰማሽ? አላመማትም እኮ እራሷ ስታ ነው አሉ። እኔ የምልህ ግን ናታንዬ ምን ሰምታ ነው ማለቴ ምን አይታ ነው ራሷን ያሳተችው? ንገረኝ። ሄደሽ ጠይቂያት። ምን አለሽ ነው ታጣዩ ማያስመጣም እንዴ? ቆይ ሰላም ሳይመጡ እነሱ ናፈቁሽ? እንደው አሁንስ ታዲያ ምንድነው ቁርስ መባለውሽ? አንቺ በቃ ለወድሽ ነው የሚናፍቁሽ? ሹ ምንድነው መባለው ቁርስ? ምንድነው የሚሻለኝ ግን? መከራ ነው አዋይ፣ መከራ ነው የምንበላሽ። ምን መከራ ገዝተሽ ነው? መከራ ምንድነው? አዎ ገዝቻለሁ። እዛ ጋር ጠረጴዛ ላይ ቁጭ ብለን በሻይ እየነከርን እንበላለን። እሺ እንደ ፓስቲኒ አይነት ነው? ኧረ ውሃ እንደው ምን ይሻልሻል? የሚሻለኝማ በቃ ፓስቲኒ ቢሆን ባገኝ ይበላል። ኬክም ይበላል። ታውቂያለሽ ግን እህቴ እኮ ነሽ። አዎ አውቃለሁ። አንቺ የኔ እህት ነሽ ግን ማለት ነው። ታዲያ እህቴ ከሆንሽ ለምንድን ነው ቁርስ ጋብዘኛ?
ልጋብዝሽ ምን ይሻልሻል? ነሽ በቃ ተነሽ። ወይ ናታኒ ደከመህ? አዎ ደክሞኝ እኮ አረፋልኩ። ቆየሽ? ጋሽ ትንሽ ነገር እንፈልገው ነበር ልግዛ ብዬ። ሃይ ናታኒ ሳህኑን የሳሎን ጌጥ አደረከው? ቆይ እኔ መልሰው አምጣው። ኧረ ቁጭ በይ እንዴ ማይ ቆመሽ አይደል እንዲያደርሽ ይሁን እስኪ። ወይ እኔ ምንሽ ግን ማይ ቃዜ ወይ እንዳየናት ከሆነ ደህና ነች አይደል? ሰላም ማለት ዛሬ አይልቋት? ኧረ ተመስገን ነው። እኔማ እኮ ምጧ ነው ብዬ እንዴት ደንግጬ እንደነበር። ግን ምን ሆና ነው የደነገጠችው? በድንጋጤ ነው ራሷን የሳተችው አሉ። እኔ ምን አውቃለሁ ብለህ ነው? ምን እንደገረመኝ ታውቃለህ? ግን ገና አይኗን እንደገለጠች የጠየቀችው ዳጣን ነበር። አይሁን ግን ዋናው መንቃቷ ነው። አዎ ልክ ነህ። እሱስ እንኳን ነቃች። ያው ዛሬ ምርመሯን ስትጨራርስ ወደ ማታ ወደ ቤቷ ትመለሳለች። አዎ ዳጣ ብትሄድላት እኮ ጥሩ ነበር። ወሬዋን ለምዳ እኮ እንዴ እኔማ እኮ አምጣት ብዬው ነበር። ደሬ ግን ድርቅ አለ። ይኸው ይዛትና ብዬው ብቻውን መጣ። ቆይ አሁን ዳጣ የት ሄዳ ነው እንዴ? ናታኒ ምን ነው እኔኑ ትጠይቀኛለህ? አይ ኤቢ ከነገረች ብዬ ነው። ኧረ ኤቢ እናቴ የዳጣ ስም ሲነሳባት እንደ እብድ ነው የሚያደርጋት። በዚህ ሁኔታ እንዴት እንደምንዛለቅ እኔ እንጃ። ዳጣ እኮ ጥሩ ልጅ ናት። ኤቢም ጥሩ ልጅ ናት። ኤቢን እንኳን ተው፣ ባይሆን ዳጣ እንዳልከው ከኤቢ ትሻላለች። ቢያንስ አትጨቃጨቅም። እሷ ልጅ ግን እንዴት ነው? አይ ምንም የለንም ማየ ምንም። እኔ ምን አላችሁ አልኩ? እኔ ያልኩት ጤናዋን እንዴት ነች ነው። ነው እንዴ? ዳጣ ጤነኛ ነች። ይገርማል። ጠንካራ ልጅ ናት። እናቷም አባቷም ይሄው ወልደው ጥለዋት፣ እሷ ግን ምንም እንዳልተፈጠረ ደስተኛ ሆና ትኖራለች። ሁሉም ወላጅ እኮ አንድ አይደለም ማየ። የሚናፍቅ ወላጅ አለ፣ መጣም ቀረም ምንም የማይመስለው ወላጅ አለ። ሁሉም ሰው እኮ ወላጁን አይወድም። እሱስ ልክ ነህ። ግን ያው መቼስ ከሚስቱ ውጭ ከሌላ ሴት አይደል የወለዳት። አባቷ እንኳን ለዛ ይመስለኛል። አዎ ቆይ ብታውቅ ምን ማድረግ አለባት ብለሽ ታስቢያለሽ? የሲሳይ ሚስት? አዎ ቆይ ብታውቅ ምን ማድረግ አለባት ብለሽ ታስቢያለሽ? ስም ደግሞ ሳልነግርሽ ዳጣ ከድር እኮ ማለት ነው ለረመዳን እኮ ጋበዘኝ። ኧረ እባክሽ አሁን ባይጠራሽ የምትቀሪያት መስል። እኔም ብቻ እኮ አይደለም ምጥንም እኮ ጋብዟታል። በቃ እሺ ትሄዳላችሁ ደግሞ ማለት ነው። እኔ እኮ ሾርባ እኮ በጣም እወዳለሁ። በጣም ትወጃለሽ አንቺ። ረመዳን ሲመጣ በቃ ትዝ የሚልሽ ምግቡ ነው። ጾም እንኳን አትጾሚም እንዴ? እና እኔ እኮ ልበላ እኮ ነው የምሄደው ማታ ላይ። እሺ በቃ ውሀዬ አሁን ሄደን ሰላምዬን እንጠይቃታለን። እሺ ትየመታለች ቤታው። የት ሆስፒታል ነው? ኧረ እኔ ግን እዛ ሆስፒታል ሲሄድ ግን መርፌ መወጋት አልፈልግም። እባክሽ እና ሆስፒታል ድረስ ሄደሽ ሳትወጊ ልትመለሽ ነው? ሁለት መርፌ እዚህ መቃጭ ትወጊያለሽ መጫለሽ። እሺ ምን አልፈለኩም ግን እኮ እና ነው ወጋማ አትወጊም። እሱ
እሱን እዛ ሄደን እናወራበታለን። እሺ እኔ ሲሳይ ሚስት ብሆን ማለት ነው? አዎ ምን ታደርጊያለሽ? ከባድ ነው ናታንዬ። ልክ እንደ ዳጣ ደረጀ ከሌላ ሴት ወልዶ ቢያመጣ ማለት ነው አይደል? አዎ። የሚገርምህ ደረጀ ብዙ ጊዜ እንደዚህ እንዳንተ ምን ታደርጊያለሽ ብሎ ይህንን ጥያቄ ጠይቆኛል። በእርግጠኛነት ምን እንደማደርግ ግን አላውቅም። ግን እኮ ሰው ይሳሳታል ማይ፣ የማይሳሳት የለም። ልብ አምላክ ዳዊት የተባለውም ተሳስቷል። ለፈጣሪ ቅርብ የነበረውም ነው በስካር ወድቆ ተሳስቷል። ጴጥሮስም ስቷል። ስለዚህ ሰው ሆኖ የማይሳሳት የለም፣ ምክንያቱም ሰዎች ስለሆኑ። ልክ ነህ፣ እሱን አውቃለሁ። ግን ደግሞ ናታንዬ ተሳሳተ ተብሎ በይቅርታ የታለፈ ማንም የለም። ሁሉም ለተሳሳተው ስህተት መክፈል ያለበት ዋጋ አለ። እና ሲሳይ ያንቺ ባል ቢሆን ዋጋ መክፈል አለበት ማለት ነው? በእኔ ላይ ሄዶብኝ ባል ብዬ አልቀበለው። ለነገሩ ተመስገን ነው፣ ደሬ ይሄንን ስለማያደርግ አያስጨንቀኝ። ለዚህ ነው እሺ ደሬን ያገባው። ደሬ ሲበዛ ታማኝና ለትዳሩ ሟች ነው። አዎ እሱማ ግን አለ አይደል፣ ሁሉም ሰው ፍጹም አይደለም በሚለው። እስኪ አንድ ጥያቄ ልጠይቅህ ናታንዬ። አንተ ሚስት ብታገባና ሚስት ባንተ ላይ ሄዳ ልጅ ወልዳ ብታገኛት ሚስቴ ብለህ ታስቀጥላታለህ? አረ በፍጹም። እንኳን ወልዳ ተኝታ ቀርቶ ከሌላ ወንድ ጋር እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራትም። አየህ፣ ልክ አንተ እንደተሰማ ስሜት ነው እኛንም የሚሰማን። ችግሩ ወንዶች ስታደርጉት ትክክል፣ ሴቶች ስናደርገው ግን ቁጣና ውግዘት ስለሚያስከትል እንጂ ወንዶች የሚሰማችሁን ስሜት ነው እኛ ሴቶችም የሚሰማን። ልክ ያልሆነ ነገር ሁልጊዜም ልክ አይደለም። እና ምህረት አላደርግም ነው? እንዲህ አደርጋለሁ አልልህም ናታንዬ። ጥሩነቱ ደርዬን ካገባሁት ጀምሮ እንዲህ አይነት ሀሳብ በውስጤ በፍጹም የለም። እሺ ወደ ክፍል ሂድ። እሺ እማዬ፣ ወይኔ ተኝተሻል? ነይ 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 ያለው እናት። እንዴ እማዬ አለሽ እንዴ? ደከመሽ? ተኝተሽ ነው? ምን ልስራልሽ እማዬ? ምን ልስራልሽ? እማዬ ምን ላግዝሽ? ይኸውልሽ የፈለግሽውን ጠይቅኝ፣ የፈለግሽውን ሁሉንም እንችላለን። አቤት አቤት፣ የኔ ጉረኛ ጥንቅቅ አድርገሽ ምሳሌ አትመስይ። እሺ እንጀራ መጋገር ትችያለሽ? እማዬ እንጀራ ማለት ይሄ የምንበላው? እና ታዲያ ሌላ እንጀራ አለ እንዴ? አይ እማዬ እችላለሁ እኮ፣ ግን እኔ የምጋግረው እንጀራ አንቺ የምትጋግሪው እንጀራ ምን ይሆናል እንዴ? እማዬ በደንብ ነው የምችለው። ይኸውልሽ እኔ የምጋግረው እንጀራ በጣም በጣም ከመጣፈጡ የተነሳ ሙሉ ቤተሰቡ እንዳለ ጭርስ አድርጎ ይበላና በኋላ ችግር ይፈጠራል ብዬ እኮ ነው እንጂ እችላለሁ። ቀጣፊ በዚች በዛሽ ብልሽ ማምለጥም ማሰራሽ ነው። እንደው የሁሉ ሴት ተቀምጦ አንድ ደህና ልጅ ጥፋ እንዴ? በአንድ ቀን እንደዚህ እንንጫጫ እንዴት? እንዴ እማዬ አንቺ እኮ ትችያለሽ፣ እኔም ቀስ ብዬ እችላለሁ። ግን አስበሽዋል? አሁን እኔ ብጋግር ለሶስት እንጀራ የተባለውን ሊጥ አንድ እንጀራ አድርጌው በኋላ መጥቶ ያው በቢላዋ አቁረጡ ሊል ይችላል፣ ደግሞ ይላል። እየየይ ታያችሁ እኮ ሌላ ሰራተኛማ ማስገባት የግድ ነው እንዴ? ሰላም የወለደሽለት እያንዳንድሽ ምን እንደሚወጥሽ አይችሽ። ኧረ እማዬ እንድትችልሽ እንዳያሳስብሽ
አሁን እንደመጣች ይኸው ሙያ አስተምሪኝ ነው የሚላት። ጥሩ ነው። እስኪ እናያለን ከገባችሁ አይደል? ግን እማዬ የት ሆስፒታል ነው የገባችሁ ሰላምዬ? ሂጅ ልጠይቃት ስለው ደረጃ አንቺ ምንም አትሰሪም ይዙ ቁጭ ባልኝ። ወይ በቃ ታለቃቅሽ። ዛሬ እኮ ትመጣለች። ይሄው ውጡ ተብለዋል። ልምጣ ብዬው ነበር አይሆንም እየመጣን ነው ስላለኝ ነው የቀረሁት። ያው ዛሬ ካልመጣች ግን ሂጅ ጠይቃታለሁ። ሂጅ ጠይቃታለሁ። ትመጣለች አልኩሽ እኮ ዳጣ። እየመጡ ነው። ይልቅ ቤቱን ሰንዳ አድርጉት እስኪ። ጎሽ እሺ ግን ማለት ነው በኋላ ሰላምዬ ስትመጣ ትመሰክሪልኛለሽ። ለምን መጣሽ አልጠየቅሽኝም ካለች ደረጃ እምቢ ብሎኝ እንደነበር ትመሰክሪልኛለሽ። ኧረ እባክሽ ባሌን አሳልፌ ልሰጥ ወገኛ። በይልቅ ሲመጡ የሚቀማምሱት ነገር እንድሰራ እስኪ ሽንኩርት ከታትፊልኝ። እኔም አይ አዘሽ ነው እከታትፋ ለሁለት አይደለም የምፈልገው ደቀቅ አርገሽ። አሁንም ባበንባ ሆነሽ ትመጪ አይዳጣ። ደህና ነሽ ሰላም? ደህና ነኝ። እየነገርኩሽ ተረጋግቻለሁ። ምንም ችግር የለም እያልሽኝ እንደዚህ ትሆኛለሽ ሰላም? እንኳንም በቀላሉ አለፈ። ሰላም እንዳታለቅሽ እባክሽ ተረጋጊ። መረጋጋት ነው ያለብሽ። ይኸውልሽ ማርታ ጠዋት ዳጣን ይዘና ስትለኝ በህይወቴ ደንግጬ ማላውቀውን ድንጋጤ ነው የደነገጥኩት። ስለዚህ መረጋጋት ነው ያለብሽ። ግን እንዴት ጋሽ እንዴት አስቻለክ? ያን ያህል ዘመን እንደዛ ብቻዬን ስተክዝ፣ እንደዛ ብቻዬን ሳለቅስ፣ ኧረ ቆይ እንዴት አድርጎ አስቻለ? እንዴት ቻልክበት? አላውቅማ ሰላም፣ አላውቅም። የት እንዳለች አላውቅም ነበር። ወንድሜ ነው ወስዶ የጣላት ዕለት እኔ ራሴ አይቼዋለሁ ስትይኝ አልነበር? የጣለበት ቦታ ሄጄ ፈለግኩ፣ አጣዋት፣ ላገኛት አልቻልኩም። ራሷ ስታድግ መጣች። ስታድግ ፈልጋን መጣች። ደግሞ ጊዜ ያስፈልገኝ ነበር። የማስብበት ጊዜ ያስፈልገኝ ነበር። ምን ማድረግ እንዳለብኝ የምወስንበት ጊዜ ያስፈልገኝ ነበር። አሁንም አንቺ አስገድደሽኝ እንጂ ከአደጋ ነፃ ሆኜ አይደለም። በዚሁ ምክንያት ከወንድሜ ጋር እስካሁን ድረስ ተቆራርጬ ነው። እኔ እኮ ገና እንዳየኋት አውቂያት ነበረ። ታውቃለህ፣ በቃ የማላውቀው ስሜት ነበር የተሰማኝ። ሰውነቴ ለሁለት ስንጥቅ ሲል ይታወቀኝ ነበር። ወይኔ ጉዴ! በቃ ውስጤ ደመ ነፍሴ እኮ ነግሮኝ ነበር። እናት ነሽ ሰላም። ቀረርባችሁ ሳይ እቤት ውስጥ እንዴት እንደምትሆኑ ሳይ ምን አለበት እናትና ልጅ መሆናቸውን ባወቁ እያልኩ አንዴም በውስጤ ደስታ አንዴም በውስጤ ያነባ ነበር። ዳጣና ውሃ ተቃቅፈው ሳያቸው ውስጤ እንዴት በደስታ እንደሚሞላ ነው ነበርኩ ማውቀው። ግን ምንም ማድረግ አልቻልኩም፣ መናገር አልቻልኩም ሰላም። እንኳንም ጠበቅኳት፣ እንኳንም እስከ ዛሬ ድረስ ታገስኩኝ። እንደው ምን አለ ግን ጠይቂያት ቢሆን ኖሮ። ለምን ዝም አልኩኝ? በቃ ብጠይቃትስ ኖሮ እናትሽ ማናት? እኔ እኮ እናትሽ ልሆን እችላለሁ ብዬ ለምን አልጠየቅኳትም? ግን አሁን እሱ አልፏል ሰላም። አሁን ልጅሽ አብራሽ ናት። እየፈተፈትሽ ስታጎርሻት፣ ስትንከባከቢያት፣ እንደዛ ስትጫወቻትና እንደዛ ስታስቂያት የእናትነት ስሜትሽ ነግሮሽ እንደሆነ ይገባኝ ነበር። አቤት ግን ጭካኔ! አቤት ግን ጋሼ! እንደው እስቲ ይሄን ያህል ጊዜ አንድ ቤት ውስጥ አብሬያት እየኖርኩ እስቲ ቆይሽ አሁን ክፉ ነገር ተናግሬ ክፉ ነገር አድርጌ አስከፍቻት አስቀይሜያት ቢሆንስ? እሺ ጭካኔ አይደለም ሰላም። እስኪ ለአንድ ደቂቃ ጉዳዩን በእኔ ጫማ ውስጥ ሆነሽ ይው እንዴ። ከአንቺስ በላይ ይሄን ቤት ማን ያውቀዋል ሰላም?
አንተ አርጁን ምን ሆነክ ነው? እኛ በር ላይ የቆምከው? አሞት ነው በቃ። እና ካመመው ነው ሆስፒታል አትወስደውም እንዴ? አርጁን አንተ አርጁን በቃ ይሰማው። በቃ ቅዳሜ ይሰማው ማለት ነው። አርጁን ኤቢን አፍቃህ ነው እንጥራለን። ትላንት ለምንድን ነው የምታሽኝ እንዴ? በጣም ጠራላለሁ። ልቀቀኝ። ትላንት ለምንድን ነው የምታሽኝ? እና ትላንትና ነው የምትተው? እኔ ዛሬ መጥቻለሁ እንዴ? አርጁን በቃ ልቀቃት። እንዴት ሆነ ይሆን ያደገችው? እንዴት ሆነ ይሆን ያን ሁሉ መከራ ብቻዋን የቻለችው? ያለ እናትና ያለ አባት ብቻዋን እንዴት ሆና ህይወትን ተጋፈጠችው? ያን ሁሉ ነገር ስትነግረኝ ለካ ያ ሁሉ ታሪክ የኔው ጉድ የራሴው ጉድ ነበር ለካ። እኔ መጫወኩት። ጋሺ እባክህ ውሰደኝ፣ በቃ እንሂድ፣ በቃ ሰላም። ካልተረጋጋሽ ብዙ ነገር ይበላሻል። ልጅሽ ደህና ናት። እስኪ አሁን ደግሞ ለኔ አስቢልኝ። ይኸውልሽ ሰላም፣ ግድ የለሽም። ቀኑ ሲደርስ ልጅሽ እንደሆነች እናቷ እንደሆንሽ እነግራታለን። እስከዛው ግን ጠብቂ። ደግሞ እኮ ሰላም፣ አሁን ደስ ይልልሽ ልትስቂ እኮ የሚገባው አንቺ እኮ የእናትነት ኃላፊነትሽን ጠብቀሽ የኖርሽ ሴት ነሽ። ምኑን ጠበቅኳት ጋሽ? ጠበቅኳት ነው የሚባለው? አብራኝ እንኳን እየኖረች ልጄ መሆኗን እንኳን ያላወቅኩ አሁን እኔ ምን አይነት እናት ነኝ? ጠበቅሻት እንጂ ሰላም፣ በደንብ ጠበቅሻት። እድሜሽን ቆጥረሽ ከፍለሽ ጠበቅሻት። ወልደው የትም በየሜዳ የሚጥሉ እናቶች በበዙበት ጊዜ አንቺ ይህን ሁሉ መስዋዕትነት ከፍለሽ ልጅሽን እስካሁኗ ድረስ ጠበቅሻት። ፈጣሪም አላሰፈረሽም። ልጅቷ ፈልጋ መጣች። ሰላም፣ ይሄ ሆነው በአንቺ ደግነት በአንቺ ጸሎት እንጂ በእኔ ስራ አይደለም። በቃ ጋሽ እባክህ ውሰደኝ። በቃ እንደ አዲስ ልጄ ማየት፣ ልጄ ማግኘት፣ ልጄ ማቀፍ ፈልጋለሁ። አደራ ሰላም፣ አደራሽ። ሐዘንሽን እስከ ዛሬ ድረስ ደብቀሽ ኖረሻል። ደስታሽንም ቢሆን ደበቅ አድርጊው። ለእኔም አስቢልኝ እባክሽ። ተረጋጊና ስሜትሽን ተቆጣጠሪ። በቻልሽው መጠን ከዚህ በፊት ከምታሳዩ ስሜት እና ባህሪ የተለየ ነገር እንዳታሳይ። እንዲጋሽ እንደ በፊቱ እንደ ድሮ እናትነቴን ሳላቅ እንደኖርኩት እንደሆነ ነው እንደምትጠይቀኝ? ቆይ እንደዛ እንዴት ሊሆን ይችላል? ሰላም፣ ቃል ገብተሻል። ቃልሽን አፈረሽ ማለት ይሄ ቤት ይፈርሳል ማለት ነው። እኔ እንጂ ማርታ ምን አደረገች? ዋስ ምን አጠፋች? አቢጌልስ ምን አደረገች? ቃልሽን ጠብቂ አደራሽን፣ ቃልሽን ጠብቂ። ደግሞ በልጅሽ ነው የማልሽው። ይህን በደንብ ታውቂያለሽ። እሺ ጋሼ፣ አሁን ቶሎ ውሰደኝ። ደግሞ መታ እንዳትተኝ የከለከልካት አንተ ነህ አይደል? አዎ እኔ ነኝ። ተረጋጊ፣ ተረጋጊ ሰላም። አሁን ነፍሰ ጡር ነሽ። ሆድሽ ውስጥ ልጅ አለ። ለእሱም መጠቀቅ መቻል አለብሽ። ስለዚህ ቤት ውስጥ ምንም የተለየ ነገር ማሳየት መቻል የለብሽ። ይኸውልሽ ትንሽ ነገር ካየች የምታነፈንፍ አቢጌል የምትባል ልጅ እንዳለች ታውቂያለሽ። እሷ አንድ ነገር አወቀች ማለት ደግሞ ለማርታ ሄዳ ትነግራታለች። ማርታን ምን ያህል እንደምወዳት ምን ያህል እንደምጨነቅላት ደግሞ ታውቂያለሽ። በድጋሚ ነው የምነግርሽ፣ የማልሽው በልጅሽ ነው፣ በዳጣ። በቃ እሺ ጋሼ፣ እሺ አልኩኝ እኮ። ውሰደኝ በቃ አሁን እንሂድ። እሺ ሰላም። ስለተረዳሽኝ በጣም አመሰግናለሁ። እሺ፣ ምንም ነገር ሲኖር ቀርበን እንነጋገራለን። ሁሉም ነገር ይፈታል። ልቀቀኝ! አለቅሳለሁ፣ አለቅሳለሁ። ብዬሽ ልቀቀኝ! ለምንድን ነው የመታሽኝ? እና ትናንት እኮ ነው የመጣው። እኔ ዛሬ መጥቻለሁ። አንዴ ብቻ
እንዴ ብቻ ልቀቀኝ። አሁን ሲጣርጌ ልግደልሽ? አይ አትግደለኝ። ይኸውልሽ እንዳልገልሽ ከፈለግሽ አሁን ቶሎ ቤት ግቢና ኤቢን እኔ እሞታለሁ አንቺ ካልወጣሽ አርጁ ይገለኛል በያት። እሺ በቃ እንጠራለን። ልቀቃት፣ በእናትህ ልቀቃት። በቃ ቶሎ በይና ሂጂና ጥሪያት። አንተ ኤቢን ካልጠራውልህ ትሞታታለህ? አሁን ሞታለሁ፣ ፍቅርሽ ሊገለኝ ነው። ወይ አንዴ ስልክ አንሺልኝ ወይ ደግሞ ወጣ ብለሽ አውሪኝ በያት። እሺ ይኸውልሽ ፍቅርሽ ሊገለኝ ነው፣ እሞትብሻለሁ፣ ፍቅርሽ ይገለኛል በያት። እሺ ሙታት። እሺ ሙታት። ፍቅርሽ ይግደልህ። እሺ ይግደልህ። ሙታት። ምንድን ነው ያልሽ? ይኸው ውሃ አገኝሻለሁ። እሺ ሙታት። እሺ አገኝሻለሁ። እረፊ። እንዴ አንቺ ስልክ ምንድን ነው የምትነካኪው? አባዬ ዳጣን የድሮ ሰፈራችን ላይ ከትብሎሻል። ለምንድን ነው የምልካት? ኦኬ ታዲያ ናታን አይልከውም ነበረ? ሴቷ ልጅ በዚህ ሰዓት ከሚልክ እማዬ ወይ ለምን እኔ አልሄድም ማለት ምን አይነት ዕቃ ቢሆን ነው? አልታዘሽም። እራሷን ዳጣን ልካታለሁ። ይሄን እኮ የሚጠቅም ዕቃ ቢሆን ነው። እንግዲህ ጀመረሽ። ሂጂ ታዲያ ሂጂና እዛ ስትደርሺ ደውዪ። እሱ እኔን ሄዳ አይፈልግማ። እሷ አትበይው እንዴ አባትሽን እሱ ታያለሽ እንዴ? እንዴ የዘንድሮ ልጆች ወይ ስነ ስርዓት የላችሁ ወይ ባህሪ የላችሁ። እንዴት አድርጎ ነው የፈጠራችሁ? እማዬ ሰላም ስትመጣ ለምን እንደደነገጠች መጠየቅ አለብሽ። ደግሞ ከደነገጠች ቤት አይደለም። ቆይ አባዬ ኬት ሊያገኘት ይችላል? ወይ ስማ ደግሞ ናታንና ግቢ እውላለሁ። በዚያ አያያዝሽ አቃጥለሽ ነው የምትደፊው። እውነቴን እኮ ነው እማዬ። ቆይ አባዬ የት አግኝቷት ሆስፒታል የወሰዳት? እስኪ አንቺ ንገሪኝ ወይዘሪት፣ እስኪ አንቺ ንገሪኝ። ቆይ ምንድን ነው አስበሽ? ይህ የተገናኙ ይመስልሻል? እኔ እንጃ እማዬ። እና ታዲያ አንቺ ራስሽ መልስ ሰጣሽለትን ጉዳይ ነው እኔን የምትጠይቂ ነው ወይስ የሆነ ጥርጣሬ አይምሮ ውስጥ ልታስቀምጪ እየሞከርሽ ነው? እና ያው በቃ ሰርናቱ ነው አሁን ትንሽ በእናትህ ናታ። ሰላምዬ እንዴት ናት? ደህና ናት። አባዬ ይዟት ይመጣል። እሺ በቃ ሂድ። በቃ ኤብ ደግሞ አለች ልትመጣ ትችላለች። ወይ ሂድ ነው ያለኝ ወይ እኔ ልሂድ? ነይ እዚህ ጋር ማንም ያየንም። ነይ እዚህ ጋር ትንሽ እናወራ። ናፍቀሽኛል እኮ። እንዴ ለምንድን ነው የምናፍቅ? እንዴ ስለምወድሽ ነው። ግን ኤቢ እህቴ ነች። እሺ እህትማማቾች ነው እያጣላ ያለው። እኔ እኮ እህትሽ መሆኗን ያወቅኩት አሁን ቢሆንም ናታ፣ አንዳንዴ ግን ሳስበው በጣም ይደብረኛል። ምን አደረግኩ? ቆይ እኔ እኮ ኤቢን አፈቅርሻለሁ አላልኳት፣ እወድሻለሁ አላልኳት፣ ስሚያት አላውቅም። ምን አገናኙ? እሷ ትወዳለች። ቆይ ለእሷ ብለሽ አሳልፈሽ ልትሰጪኝ? እኔ እንጃ ናታ። ምናልባት ከልቧ ከወደደች
ምናልባት አሳልፈሽ ትሰጪ? እህቴ እኮ ናት። ይኸውልሽ ሚስት እኮ ወደ ባሏ ትሄዳለች፣ እናትና አባቷንም ትተዋለች ነው የሚባለው። ሲጀመር አንቺን ባላቅሽም ባልወድሽም የቤት ባቶኝ ራሱ እኮ እሷን ልወዳታለሽ። ግን ናታን አስበዋል? አይጨንቅም? ስንጋባ አስበዋል? እኔ እናንተ ብቻ እኮ አይደለን የምንጋባው፣ ቤተሰቦቻችንም ጭምር ናቸው የሚጋቡት። ኤቢ ደግሞ ትውድሽ ነበር። አሁን እህቷ መሆኔን አታውቅም። አስበው፣ አንድ ቀን ማወቁ አይቀርም። ደግሞ ታውቃለች። ስማ፣ የዛን ጊዜ ሳስበው በጣም ይጨንቀኛል። ምንም አይጨንቅም ዳጣ፣ ነገርኩሽ እኮ እንዴ። እህትሽ ባትሆንም ከሷ ጋር ምንም የፍቅር ግንኙነት የለንም። አይደለም ከሷ ጋር ከማንኛውም ሴት ጋር የፍቅር ግንኙነት ኖሮኝ አያውቅም። እና እኔ መጀመሪያክ ነኝ? እኔ እንደዛ አላልኩም። ሲጀመር የመጀመሪያ ሁለተኛ የሚባለው ነገር አይጠቅምሽም። እኔ እኮ ዳጣ ፍቅር የሚይዘኝ በመላመር አንቺን የሚወደድኩሽ እኮ ለዛ። አዎ በቃ ናታን ሂድ። እትዬም ኤቢም ቤት ውስጥ ናቸው። ከመጡ ሌላ ችግር ሌላ አደጋ ውስጥ ነው የምንገባው። ሂድ በቃ ሂድ። ደግሞ ይሄ የኤቢ አፍቃሪ እንደ ጀማሪ ብድ በር ላይ ተጎልቶ በየት በኩል እንውጣ? ቆይ ግን ምን አለ እሷ ብትረዳው። በእናትህ እንዴት እንደሚያሳዝን ብታየው። አጅሪት እንዲህ ነገር ከምትጎለኩይ እስኪ ዳጣን ጥሪያትና አባትሽ ወደ ጠራት ቦታ ላካት። ለምንድን ነው አንቺ ንገሪያት የሚሉሽ? እራሱ አይደውልላትም እንዴ? ምን አንቺ እንዴት ነው አባትሽ እንደዚህ እንደጥጥ ያቃልልሽ ነው? ቅድም እሱ አልሽ፣ አሁን ደግሞ ራሱ ታያለሽ። አባትሽ እኮ ነው። ቆይ ምንድነው አባትሽን አባዬ ብሎ ለመጥራት እንደዚህ ያሸማቀቀሽ? እንዴ ማዬ፣ እኔ መቆጫ ሰብን አይደለም የምትፈልጉት? ሰማያለሽ? ያንቺ አባት በመብራት ተፈልጎ የማይገኝ እንደሆነ የምታውቀው ያጣሽው ቃል። አባት እኮ ክብር ነው። እንዴት ነው የሚያደርግሽ? እንደዚህ ተንደላቀሽ የምትኖሪው፣ እንደፈለገሽ የምትማሪው፣ እንደፈለገሽ የምትወጪ የምትገቢው እኮ አባትሽ ስላለልሽ ነው። ልጁን የሚገርፍ አባት የኔ አባት ብቻ ነው። ስሚ አቢጌል፣ በጣም መስመር እየለቀቅሽ ነው። ብትጠነቀቂ ይሻልሻል። አባት እኮ ክብር ነው። ብትጠቂ መከታሽ፣ ብትራቢ ደግሞ ድንጋይ ፍልጦ የሚያበላሽ ነው። አባትሽን እሱ ራሱ ምናምን እያልሽ ሁለተኛ ስጣሉ ብሰማሽ እመኚ፣ እጅ እግርሽን በገመድ ጠፍሬ በርበሬ ነው ማጥነሽ። ሂጃው እንዳጣን ጥረት ወይ ደግሞ በዛው ንገሪያት። በጣም ናፍቀሽ ነበር ዳጣ። እንደምሰማው መሰለኝ። ሂድ። እዚህ ብቻሽ ምን ታደርጊያለሽ? ኤቢዬ እኔ ውድ ደህና ነሽ? ይኸውልሽ ውድነቱ ይቅርብኝና እዚህ ጋር ከናታን ጋር ነበርሻ? በስመ አብ! እኔ ብቻዬን ነኝ። ይሄ ሰላቢ የሆነ ልጅ በቃ ይሰለባና ይታይሻል። አንድ በመንፈስ ምናምን ያው እኔ እንደምታይኝ ብቻዬን ነኝ። ማየት ትቻልሽ አይደል? ለማንኛውም አባዬ የድሮ ቤታችን ጅና ስትደርሽ ስልክ ደውይልኝ ብሎሻል። እንዴ ማለቴም እንደማደርገው ደውለሽ ጠይቂኝ፣ እኔ ምን አቅልሻለሁ? እሺ ሰላም፣ እንግዲህ ቤት ደርሰናል። አደራሽን ጉድ እንዳታደርጊ። ችግር የለውም ጋሽ።
አሁን እኔ ዳጣን ማግኘት ብቻ ነው የምፈልገው። ሰላም እስኪ ትንሽ ትንፋሽ ውሰጂ፣ ተረጋጊ። አሁን ተረጋግቻለሁ ጋሼ። ይሄን ሆስፒታል እንዳደርኩ ነኝ። ቢያንስ ልግባና ልብሴን እንኳን ልቀያየር። ይኸውልሽ ዳጣ አሁን ቤት ውስጥ የለችም። አንቺ ተረጋግተሽ እረፍት እስክትወስጂ ድረስ እዚሁ ሰፈር ውስጥ ልኪያታለሁ። ቆይ ግን ጋሼ እኔ ግን አላሳዝንህም እንዴ? አሁን እንደገና ደግሞ እስክትመጣ ድረስ ልጠብቃት ነው? ሰላም 20 ዓመት ሙሉ ጠብቅሽ አይደለም እንዴ? 20 ደቂቃ መታገስ ያቅትሻል? እባክሽ። እሺ እሺ፣ አሁን እንግባ በቃ። ዛሬ እርማችን ለአንድ ቀን ብናጣት ይሄው አንቺ አንድ ቀን ባትችል ይሄው በረሃብ ልንሞት። ሰው ለልጅ ቀን ምን እንደሚወጣችሁ አላውቅም። ኧረ ተወኝ ደሬ። ሴቱ ሁሉ እኮ ተፈተነ። ማይረቡ ፍቅርሽን የፈለኩ በመንገድ ላይ እያደጉ እናቴ የት ነሽ? ሌሊት ኮከብ እቆጥራለሁ አንድ ሆነሽ ነው ብዬ ራሴን እናቴ
ፍቅርሽን የፈለኩ በመንገድ ላይ እያደጉ እናቴ የት ነሽ ልጅሽ እዚህ ነው ፍቅርሽን የፈለኩ በመንገድ ላይ እያደጉ እናቴ የት ነሽ ሌሊት ኮከብ ቆጥራ